ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች፣ የሰላም የፍቅርና የበረከት ምንጭ በሆነው በልዑል እግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። የእግዚአብሔር አምላካችን ስም ከጽንፍ እስከ አጽናፍ የተመሰገነ ይሁንልን። የውስጥ ዓይኖቻችሁን ገለጥ አድርጋችሁ የልባችሁን በር ከፍታችሁ ከዕለታዊ የዓለም ጫጫታ፣ ከኑሮ ውጣ ውረድና ከዓለም ጭንቀት፣ ከሐሳብ ማዕበል ራሳችሁን አግልላችሁ በዚች የተቀደሰች ሰዓት አብራችሁን ስላላችሁ እናመሰግናለን። ዛሬ ነፍስን በሚያረካ አጥንትን በሚያለመልም መንፈስን ወደ ሰማያዊ ስፍራ በሚነጥቅ ልዩ የበረከት አውድ ላይ እንገኛለን። ዕለቱ ግንቦት 4 ቀን ነው። ይህች ቀን በሰማይም በምድርም ታላቅ ድምቀት፣ ልዩ መዓዛና ጥልቅ የፍቅር ምስጢር የሚታሰብባት ድንቅ ዕለት ናት። ዛሬ በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ደረት ላይ ተጠግቶ የልብ ትርታውን ያዳመጠውን ያንን ታላቅ ያንን ድንቅና ያንን ግርማ ሞገሱ የሚያስፈራ ነገር ግን ደግሞ እጅግ የሚወደድ አባት የምናስብበት ወርሃዊ መታሰቢያው ነው። እስኪ በምናባችሁ ተጓዙ። ጊዜው ከ2000 ዓመታት በፊት ነው። ስፍራውም ቀራንዮ። የዓለም ሁሉ መድኃኒት በመስቀል ላይ ተሰቅሎ ሳለ ሁሉም ሲሸሹ ሁሉም ሲበተኑ ከእናቱ ከቅድስት ድንግል ማርያም አጠገብ ሆኖ የፍቅርን ጽዋ እስከ መጨረሻው ጠብታ ድረስ የጠጣው ማን ነበር? አዎን እርሱ ነው። ዛሬ በክብር የምናነሳው ስሙን ስንጠራ ነፍሳችን በሐሴት የምትዘምርለት ቅዱስ ዮሐንስ። እርሱ ተራ ሰው አይደለም። እርሱ ምድራዊ መልአክ ነው። በምድር ላይ እየተመላለሰ የሰማያውያንን ኑሮ የኖረ በሥጋ እያለ የመላእክትን ንጽሕና የተገነዘበ ድንቅ አባት ነው። እርሱ ወልደ ነጎድጓድ የነጎድጓድ ልጅ ነው። ድምፁ ሲሰማ የኃጢአት ተራራ ይናዳል፣ የክህደት ደመና ይገፈፋል፣ የድንቁርና ጨለማ በብርሃን ይተካል። የቃሉ ነጎድጓድ ሲያስተጋባ የሰው ልጅ ነፍስ ከእንቅልፏ ትነቃለች። እርሱ ፍቁረ እግዚእ ነው፣ የጌታ ወዳጅ፣ የጌታ ባለሟል፣ ከሐዋርያት ሁሉ ተለይቶ ልዩ የፍቅር ካባ የተጎናጸፈ ምስጢርን ሁሉ የተካፈለ አምላክ ያመነው ጌታ የወደደው የፍቅር ሙሽራ ነው። ይህ አባታችን፣ ይህ ጠባቂያችን ንስር ሰራሪ ዘንስር ነው። ንስር አሞራ ከፍ ብሎ ወደ ሰማይ እንደሚበር ፀሐይንም ትኩር ብሎ እንደሚያይ ዮሐንስም በነገረ መለኮት ጥበብ ከፍ ብሎ የበረረ የሥላሴን ምስጢር የማይደረስበትን ብርሃን በአንክሮ የተመለከተ ነባቢ መለኮት ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ የጀመረ የአምላክን የባሕርይ አምላክነት በከፍተኛው ቋንቋ የገለጠ ቅዱስ ወንጌላዊ ነው። ውድ ኦርቶዶክሳውያን አድማጮቻችን፣ አሁን በልባችሁ ውስጥ ያለውን ጭንቀት ሁሉ እርሱት። ይህ ድምፅ ወደ ጆሮአችሁ ሲገባ የዮሐንስ የጸሎት በረከት ቤታችሁን ሲሞላ ይሰማችሁ። እርሱ የፍቅር ሐዋርያ ነው። በሕይወታችሁ የጎደለውን ፍቅር፣ በቤታችሁ የጠፋውን ሰላም፣ በሥራችሁ የተሰወረውን በረከት ሁሉ ዛሬ በጸሎት ይመልስላችኋል እናምናለን። እርሱ አምደ ብርሃን ዘፍጥሞ ነው። በፍጥሞ ደሴት በግዞት በነበረበት ጊዜ ያቺን የጨለማና የጭንቀት ደሴት በጸሎቱ ብርሃን እንደሞላት ዛሬም በእናንተ ሕይወት ውስጥ ያሉትን የጭንቀት፣ የብቸኝነት፣ የሕመምና የሐዘን ደሴቶች በጸሎቱ ብርሃን ያበራላችኋል። እርሱ ኮከብ ዘኤፌሶን ነው። በጨለማው የኤፌሶን ሰማይ ላይ ደምቆ እንደታየ በእናንተም የሕይወት ጉዞ ላይ መንገድ የሚመራ ተስፋ የሚሰጥ የሚያጽናና ብሩህ ኮከብ ይሆንላችኋል። ቅዱስ አባታችን ቅዱስ ዮሐንስ ሆይ፣ ቁጽረ ገጽ የሆንክ ስለ እግዚአብሔር መንግሥት ብለህ ራስን ዝቅ ያደረግክ ቅዱስ አባት ሆይ፣ ዛሬ በፊታችን ቆመ ያንን በጌታ ደረት ላይ ያረፈውን ራስህን ዘንበል አድርገህ እንባችንን አብስልን። አንተ ሰባኪ ወንጌል ነህ፣ የምሥራቹን ቃል በልባችን ዝራው። አንተ አቡ ቀለምሲስ የምስጢር ገላጭና ሐዋርያ ትንቢት ነህ። የሰማይቱን ኢየሩሳሌም፣ የቅዱሳንን ክብር፣ የመላእክትን ዝማሬ፣ የሕይወትን ውሃ ወንዝ እንዲሁም የሕይወትን ዛፍ ያየህ ቅዱስ አባት ሆይ የልባችንን ዓይኖች አብራልን፣ የተሰወረውን የሕይወታችንን በረከት አንተ ግለጥልን። ጌታ ሆይ ስለ ፍቁርህ ስለ ዮሐንስ ብለህ ማረን። በመስቀል ላይ ሆነ እናትህን አደራ የሰጠኸው አደራ ጠባቂክ ስለሆነው ስለ ወልደ ነጎድጓድ ብለህ ሀገራችንን ሰላም አድርግልን። በየሆስፒታሉ ለሚሰቃዩት፣ በየመንገዱ ለወደቁት፣ ሐሳብ ለከበባቸው፣ ምርጫ ላጡት፣ ተስፋ ለቆረጡት ሁሉ የዚህ ምድራዊ መልአክ የዚህ የፍቅር ሐዋርያ ጸሎትና ምልጃ ፈውስና ብርታት ይሁናቸው። አሜን። ውድ ኦርቶዶክሳውያን አድማጮቻችን፣ የቅዱስ ዮሐንስ በረከት ከሁላችንም ጋር ይሁን። ቤታችሁ በበረከት ይሙላ፣ ጎተራችሁ ይትረፍረፍ። ልጆቻችሁ የተባረኩ ይሁኑ፣
መውጣት መግባታችሁን አምላከ ቅዱስ ዮሐንስ ይጠብቅ። ክፉ ዓይን የሰው ተንኮል የምድር እሾህ አይንካችሁ። እንደ ንስር ሰራሪው ዮሐንስ መንፈሳችሁ ከፍ ይበል። እንደ አቡ ቀለምሲስ የነገው ብርሃን ተስፋ ይታያችሁ። በፍቅር ሐዋርያው ፍቅርም ልባችሁ ይሙቅ። ከዚህ በመቀጠል ዛሬ በተለየ መልኩ በተለያዩ ስሞች የሚጠራውን ወልደ ነጎድጓድ፣ ፍቁረ እግዚእ፣ ወንጌላዊ፣ አቡ ቀለምሲስ፣ ነባቤ መለኮት፣ ሐዋርያ ትንቢት፣ የፍቅር ሐዋርያ፣ አምደ ብርሃን ዘፍጥሞ፣ ኮከብ ዘኤፌሶን፣ ሰባኬ ወንጌል፣ ቁጽረ ገጽ፣ ንስር ሰራሪ ወይም ዘንስር፣ ምድራዊ መልአክና የመሳሰሉትን በመባል የሚጠራውን የቅዱስ አባታችን ወንጌላዊ ቅዱስ ዮሐንስን የግንቦት ወር ጸሎት ምንባብ፣ ገድልና ተአምር እንደሚከተለው እናቀርባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐዋርያው የቅዱስ ዮሐንስ ገድል የግንቦት ወር። ምዕራፍ 5 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት ወር የሚነበብ የቅዱስ ዮሐንስ ወልደ ነጎድጓድን ገድል መጻፍ እንጀምራለን። ጸሎት በረከቱ ከመላው ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የዘብዴዎስ ልጅ የሚሆን የወንጌላዊ ቅዱስ ዮሐንስ ስደቱ ከዚህ ዓለም ተለይቶ ወደ እግዚአብሔር መሄዱ እንደሆነ የሰማዕታት መጀመሪያና የዲያቆናት አለቃ የሚሆን የቅዱስ እስጢፋኖስ ዘመድ ቅዱስ ብርክሎስ ጻፈ። ይኸውም ሐዋርያ በነጋዴዎች መልእክት በእግዚአብሔር ስም ካቆሟቸው ከሰባቱ ዲያቆናት አንዱ ነው። ከጌታችን ከኢየሱስ ክርስቶስ ወደ ሰማይ ማረግ በኋላ እንደዚህ ሆነ። ሐዋርያት ወደ እመቤታችን ድንግል ማርያም መቃብር ተሰብስበው ሳለ ቅዱስ ጴጥሮስ እናንተ ታውቃላችሁ ወንድሞች፣ ጌታችን ኢየሱስ ክርስቶስ ሕዝቡን አስተምረን በአብ በወልድ በመንፈስ ቅዱስ ስም እናጠምቃቸው ዘንድ አዘዘን አላቸው። መንፈስ ቅዱስን በእኛ ላይ ከላከ በኋላ መምህራችን ብዙ ስላዘዘን የጠየቅነው የለም፣ እሱ ፈጣሪያችን እንደሆነ አውቀናልና። እናቱም ከዚህ ዓለም በመለየቷ አዘነ። ይህችውም የሁላችን እናትና የምዕመናን ሁሉ እናት መሆኗ ይታወቃል። እሷ በጎ ሥራ ሰርታለችና ያውም በሁሉ ፊት ኃላፊና ጠፊ በሆነ በዚህ ዓለም የተፈጠረ ሰው የማይሰራው። የተወደዳችሁ ወንድሞች ሆይ መምህራችን ወደ አሕዛብ ያዘዘውን በአብ በወልድና በመንፈስ ቅዱስ ስጦታ እናደርስ ዘንድ ዛሬኑ እሱ ፈጣሪያችን እግዚአብሔር ይህን እንድንሰራ አዞናልና። ጌታችን በወንጌል እኔ እንደ በጎች በተኩላዎች መካከል እልካችኋለሁ፣ ስለዚህ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ። ሰው ከይሲ እባብን ይገድል ዘንድ በወደደ ጊዜ ሥጋውን ሁሉ እንደሚሰውር ራሱን እንደሚጠብቅ ታውቃላችሁ ያለውን ቃሉን አስቡ። ወንድሞቼ እኛም እንደዚሁ ሥጋችንን ለሞት ሰጥተን ራሳችንን እንጠብቅ። ይህችውም የቀናች ሃይማኖታችን ናት። እንደዚሁ ርግቦች ጌቶቻቸው ልጆቻቸውን በወሰዱባቸው ጊዜ በእነሱ ላይ አይቃወሙም። እነሆ አውቃቸዋል፣ እኔን ያሳደዱ እናንተን ያሳድዳሉ ብሎ ጌታችን ተናግሮናል። ዳግመኛ እንደዚህ ይላል፣ ብዙ ሐዘን በዓለም ውስጥ ለእናንተ ተሰጥቷል፣ ነገር ግን ስለ እርሱ የሚያሳዝኑ ቢኖሩ እሱ ጌታ ከእናንተ ጋር ይኖራል። ጸሎት በረከቱ ከመላው ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የሐዋርያው ቅዱስ ዮሐንስ ተአምር ይህ ነው። ወንጌላዊ ቅዱስ ዮሐንስ ያደረገው ተአምር ይህ ነው። ጸሎት በረከቱ ከሁላችንም የጥምቀት ልጆች ጋር ይሁን ለዘላለሙ አሜን። ወልደ ነጎድጓድ ቅዱስ ዮሐንስ ያየው ተአምር ይህ ነው። ምክንያቱም ከዕለታት አንድ ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ድንቅ ሥራዋን አየ። እነሱ ካዩ በኋላ በሰማይ ታላቅ ተአምር አየው። ፀሐይን የለበሰች ጨረቃም ከእግሯ በታች የሆነች አንዲት ሴት አየው። ከዋክብትም የራሷ አክሊል ሆነው 12ቱ ከዋክብትም በፊቷና በኋላዋ ሆነው አየው ብሎ ተናገረ። ጌታና ብሩክ የሚሆን የእግዚአብሔር አብ ልጅ ኢየሱስ ክርስቶስ በእንጨት መስቀል ተሰቅሎ አምላክን ከወለደች ከድንግል ማርያም ጋር ያየው ቅዱስ ዮሐንስ ወልደ ነጎድጓድ ይህ ነው። እናቱን ድንግል ማርያምን እነሆ ልጅሽ አላት። በዚህ ዓለምም በዚያኛው ዓለምም ሁልጊዜ የሚወደው ደቀ መዝሙሩን ቅዱስ ዮሐንስንም አምላክን የወለደች ድንግል ማርያም እነኋት እናትህ አለው። ሰውን ከማፍቀሩ ብዛት የተነሳ ወንጌላዊውና ሐዋርያው የሚሆን ቅዱስ ዮሐንስን የእናቱን የድንግል ማርያምን ልጅ ብሎ ሰየመው። ቅዱስ ዮሐንስም ሰማይና ምድርን በፈጠረ በእግዚአብሔር ዘንድ ብሩክ ተማሪ ሲሆን በዚህ ዓለም ሞትን እንዳያይ ፈጣሪው እግዚአብሔር ቃል ኪዳን ገብቶለታልና ይኸውም የፍጥረቱ ሁሉ አምላክ ነው። አምላክን የወለደች ፀሐይን የተጎናጸፈች ጨረቃ በእግሯ በታች የሆነችላት ከዋክብትም የራሷ አክሊል ሆነው የተዘጋጁላት የቅድስት ድንግል ማርያም ተአምር የተሸለመች ሆና ያያት ወንጌላዊ ወልደ ነጎድጓድ ቅዱስ ዮሐንስ ይህ ነው። ፀሐይም በጥበባት መግቢያ በአዳራሾችም በድንኳኖችም በዳሶችም በአጎበሮችም እንደምንደበቀው እንደዚህ ዓለም ፀሐይ አይደለም። ፀሐይን የለበሰችውም አምላክን በድንጋሌ ሥጋ
በድንጋሌ ነፍስ የወለደችው እመቤታችን ቅድስት ድንግል ማርያም ናት። ይኸውም በኪሩቤልና በሱራፌል ላይ ተቀምጦ እስከ ወንዞች የሚመለከተው አምላካችን ነው። በሥላሴ ስም የተባረካችሁ የወንጌል ልጆች ወንድሞቼ ሆይ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም የተደረገውን ተአምር አያችሁ ሰማችሁን? ከዚህ ተአምር የሚበልጠው ወልደ ነጎድጓድ ቅዱስ ዮሐንስ ያየው ነው። የተሰወሩትን ያየ በጌታው አጠገብ የተቀመጠ ነቢይ ካህንና ሐዋርያ እንደመሆኑ መጠን በድንጋሌ ሥጋ በድንጋሌ ነፍስ አምላክን የወለደች የእናታችን የእመቤታችን የቅድስት ድንግል ማርያምን የሽልማቷን ጌጥ ያየ የጌታ ወዳጅ ሐዋርያው ቅዱስ ዮሐንስ ይህ ነው። እንደዚህ አይነት ሽልማት ለማን ተሰጠ? ከአዳምና ከሔዋን ልጆች በድንጋሌ ሥጋ በድንጋሌ ነፍስ አምላክን ከወለደች ከእናታችን ከእመቤታችን ከድንግል ማርያም ብቻ በቀር። አምላክን በሥጋ ብቻዋን እንደወለደችው እንደዚሁም አምላክን በድንጋሌ ሥጋ በድንጋሌ ነፍስ ጸንታ እንደወለደችው ሁሉ የሽልማቷ ጌጥ እንደዚሁ የሰለጠነ ነው። ለክብሯም የሚስተካከላት የለም፣ ከመላእክትም ከሰውም ፍጥረት ሁሉ እጅግ ልዕልት ናትና። ፀሐይ ለብሷ ጨረቃ ከእግሯ በታች ከዋክብትም የራሷ አክሊል፣ ፀሐይን ለብሳ ጨረቃ ከእግሯ በታች ሆና ከራሷ በላይ አክሊልን ተቀዳጅታ የታየች የዓለም ሁሉ ንግሥት ከሆነች አምላክን ከወለደች ከእናታችን ከእመቤታችን ከቅድስት ድንግል ማርያም በቀር ሌላ ሴት ወዴት አለች? ወዴትስ ታየች? እነሆ የዓለሙ ጌጣጌጥ ሽልማት የቀንም የሌሊትም ተፈጸመ ተመለሰ፣ ዓለሙ ሁሉ ስለሷ ተፈጥሯልና። ከዚህ ዓለም ሕይወቱ ከሰው ወገን በቀንም በሌሊትም የሚሸጋገር የለም። ስለዚህ የዓለም ሁሉ እመቤትና ንግሥት የሆነች እናታችን እመቤታችን ቅድስት ድንግል ማርያም ታይታለችና። ቀንና ሌሊት በመተባበር የሚኖሩ ወንድሞች ሕይወታቸው የቀንና የሌሊት ጌጥና ሽልማት እንዳይሆን አምላክን በድንጋሌ ሥጋ በድንጋሌ ነፍስ የወለደች እናታችን እመቤታችን ቅድስት ድንግል ማርያም ስለኛ ተፈጥራለችና። በዚህ ዓለም በሚኖሩ በሰዎችና በቅዱሳን መላእክት አንደበት በዚህ ዓለምን በሚመጣውም ዓለምም ምስጋናዋ የማይቋረጥ ነው። ጸሎት በረከቱ ከሁላችንም ከሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም እስከ ዘላለም አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም ወለተ መስቀል ገብረ ጻድቅ ወለተ አረጋዊና ኃይለ ገብርኤል ኃይለ ሚካኤል ወልደ ጻድቅ ወለተ ማርያም ሳህለ ማርያም ርብቃ ወልደ ሰንበትና ጽጌ ማርያም ወለተ ጻድቅ ኪዳነ ማርያም ወልደ ሚካኤል ወለተ ዮሐንስ ወለተ ኢየሱስ አመተ ዮሐንስ ወለተ ሐና ወለተ ሐና ገብረ ሥላሴ ወልደ ጻድቅ ወለተ መድህን ስህነ ማርያም ወለተ ብርሃን ጸዳለ ማርያም አክሊለ ብርሃን ወለተ ማርያም ወልደ ማርያም ሰይፈ ሚካኤል ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም አጸደ ማርያም ሐና ማርያም ጽጌ ማርያም ገብረ ሥላሴ ወለተ መድህንና ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሥላሴ ወለተ ጽዮን ገብረ ሥላሴ ወለተ ማርያም ሳህለ ማርያም ወልደ ሰማያት ወለተ ሰንበት እግዚአብሔር አምላካችን ነፍሳቸውን ይማርልን፣ ባጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት